ኮንትሮባንድና ህገወጥ ንግድን ለመከላከል በትኩረት መስራት እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አሳሰቡ። የደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ልማት ቢሮ የ2018 ዓመት የግማሽ ዓመት አፈጻጸም ግምገማ አካሂዷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድርና የኮንትሮባንድና ህገወጥ ንግድ ቁጥጥር ግብረ ኃይል ሰብሳቢ አቶ ጥላሁን ከበደ መንግስት ከፍተኛ ድጎማ በማድረግ ወደ ሀገር ውስጥ የሚያስገባው ነዳጅ በህገወጥ መንገድ በመሰራጨት ኢፍትሐዊነት እንዲሰፍን የሚያደርግ በመሆኑ ባለድርሻ አካላት ህጋዊ ስርዓትን ለማስፈን በቅንጅት መስራት እንዳለባቸው ርዕሰ መስተዳድሩ መክረዋል። የደቡብ ኢትዮጵያ ክልል ንግድና ኢንዱስትሪ ልማት ቢሮ ኃላፊ ወይዘሮ ሰናይት ሰለሞን በበኩላቸው ቢሮ ባለፉት 6 ወራት በሁሉም የሴክተሩ የትኩረት ዘርፎች ላይ ውጤት መመዝገቡን ጠቁመው የሀገር ኢኮኖሚ የሚጎዳውን ኮንትሮባንድና ህገወጥ ንግድን በመከላከል ህጋዊ የንግድ ስርዓትን ለማስፈን እየሰራ መሆኑን አስረድተዋል። ባለፉት ጊዜያት 28.3 ሚሊዮን ብር የሚገመት የምግብና መድኃኒት ነክ ቁሳቁስና ከ93800 ሊትር በላይ ቤንዚን በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን ከቀረበው ሪፖርት ለማወቅ ተችሏል። ደቡብ ሬዲዮና ቴሌቪዥን ድርጅት ዘግቧል። የደቡብ ኢትዮጵያ ክልል ዶሮ እርባታ ኢንተርፕራይዝ በክልል አቅም ለመጀመሪያ ጊዜ ያስፈለፈላቸውን ከ6000 በላይ የአንድ ቀን ዶሮ ጫጩቶችን ለአርቢ ማህበረሰብ ማሰራጨቱን በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ ገለጹ። በክልሉ የዶሮ እርባታ ኢንተርፕራይዝን አቅም ለማጎልበት ግዙፍ አቅም ያለው የእንቁላል ማስፈልፈያ ማሽን ግዢ ሂደትም እየተፋጠነ ይገኛል ብለዋል። የክልሉ መንግስት ከፍተኛ ሀብት በመመደብ ከኤልፎራ አግሮ ኢንዱስትሪ 5000 ወላጅ ዶሮዎችን ምርጥ ዘር በመግዛት በወላይታ ሶዶ በሚገኘው የወላጅ ዶሮ እርባታ ማዕከል በማሳደግና እንቁላላቸውን በሞጆ ዶሮ እርባታ ማዕከል በማስፈልፈል የዶሮ አርቢ ማህበረሰቦች መሰራጨቱን ኃላፊው ተናግረዋል። በክልሉ በስድስቱም ክላስተሮች በሚገኙ የዶሮ ጫጩቶች ማሳደጊያ ማዕከላት የአንድ ቀን ዶሮ ጫጩቶችን በማሳደግና በተመጣጣኝ ዋጋ ለአርቢዎች በማቅረብ የማህበረሰቡን ፍላጎት ለማርካት የተጀመሩ ስራዎችን በማጠናቀቅ ላይ እንደሚገኙም የቢሮ ኃላፊው ገልጸዋል። የክልሉ የዶሮ እርባታ ኢንተርፕራይዝ ዋና ስራ አስኪያጅ ዶክተር አዲሱ ኢዮብ በበኩላቸው የዶሮ ሀብት ልማት ስራ ከሌሎች ተግባራት ይልቅ ጊዜ፣ ጉልበትና ትኩረት የሚሻ ቢሆንም በትንሽ ቦታ ብዙ ትርፍ የሚሰጥ በመሆኑ ማህበረሰቡ በስፋት ሊሳተፍበት ይገባል ማለታቸውን የግብርና ቢሮ መረጃ ያመለክታል። በተፈጥሯዊና ሰው ሰራሽ አደጋዎች ሳቢያ ለምግብ ችግር የተጋለጡ ዜጎችን ለመታደግ የሚያስችል የግብርና ምርት እየተመረተ እንደሚገኝ የዳሞት ሶሬ ወረዳ አስተዳደር አስታወቀ። በወረዳው ከተረጂነት ወደ ምርታማነት ለመሸጋገር የተጀመረው ኢኒሼቲቭ እንዲሳካ አርሶ አደሮችም ዘመናዊ አስተዳደር ዘዴ እየተከተሉ ስለመሆኑም ተጠቁሟል። ፍሬወት ተስፋዬ ተጨማሪ አላት። የግብርናውን ዘርፍ በማዘመን ምርታማነትን ማሳደግ የኑሮ ውድነትን ለማረጋጋትና ከምግብ ተረጅነት ለመውጣት ሁነኛ አማራጭ ነው። የግብርና ቴክኖሎጂዎችን በመጠቀምና የዘርፉ ባለሙያዎች ምክር ተግባራዊ በማድረግ ምርታማነት መጨመራቸውን የሚናገሩት አርሶ አደሮች በትራክተር ማረስ ከጀመሩ ወዲህ ጊዜና ጉልበታችንን ቆጥበናል፣ ምርታማነታችንንም በእጅጉ ጨምረናል ሲሉ ተናግረዋል። ከበሬ ማለት ይኸው ቴክኖሎጂ አንጣር የተዘራበት በጣም ምርትና ምርታማ ሆነለት ምን ችግር የለውም። አሁን በዛ መሰረት እየዘራን አሁንም በዛው አካሄድ ያው እንደ ድሮ 2018 ያው አዝመራ ዛታት ነውና አሁን ማኪና መጣ በዛ ዘርተን አሁን ምርታማ አድርገን ለህዝብ እናቀርባለን። እሱ ከመጣ ወዲህ በጣም እኛን ተሻሽለናል። ሆኖም አሁን በጣም እኛ እየመሰገነን ከዛሬ ጀምሮ ለወደፊትም እንደዚህ ያለ ሙከራ ካለ እኛ አገራችን በጣም ተሻሽሏል። ስለዚህ ለወደፊትም አሁንም ቢሆንም ይሄ ከቀጠለ በጣም ስለምንረዳ እኛ በጣም ያመሰገነን። አርሶ አደሮች ምርት የማይሰጡ አሲዳማና ጭንጫ መሬቶችን በተለያዩ ዘመናዊ ቴክኖሎጂዎችን ታግዘው በማልማት የምግብ ዋስትናቸውን እንዲያረጋግጡ በትኩረት እየተሰራ ነው ተብሏል። በበሬ ቢያንስ 1 ሄክታር ለማልማት ወይም ለማረስ 2-3 ቀን ሊፈጅ ይችላል አንድ ግለሰብ ማለት ነው። በትራክተር 10 ሄክታሩን
በግማሽ ሰዓት ግማሽ ቀን ላይ ለማረስ የሚያስችልበት ሁኔታ ስላለ አርሶ አደሩ 1 2 3 አርሶ አደር በራሱ ተደራጅቶ ቢሆንም የራሳቸውን ማሳ አሁን በትራክተር እያረሰ ነው አብዛኛው ቦታ ላይ ማለት ነው። በሶሬ ዋሙራ፣ በዛሚኔናሬ፣ በአንጩቾ ጫውካሬ አሁን አርሶ አደሮቻችን ተደራጅቶ በትራክተር ነው እርሻውን እያረሱ ያሉት። አሁን በመሀል ሻይ አምባም ከዚህ ይሄን ማሳ ከጨረሰ በኋላ ወደ አርሶ አደር ማሳ ይሄ ትራክተር ይገባል። ዞናችን ውስጥ ባሉ ወረዳዎች በዚህ ሰዓት የተገዙ ትራክተሮች ሁሉም ጋር አገልግሎት እየሰጡ እያረሱ ነው ያሉት። ይሄ አንደኛ ገበሬውን ቴክኖሎጂን ከማስተዋወቅ ከበሬ ከማረስ በትራክተር ማረስ ጠቀሜታው ምን ያህል እንደሆነ በትንሽ ሰዓት ብዙ ማሳ ማረስ እንደሚቻልና ምርታማነትን መጨመር እንደሚችል የሚያሳይ ነው። ሁለተኛው እዚህ ጋር የምናየው እንደምታዩ ማሳው ትንሽ አሲዳማነት ያለው ማሳ ነው። በኖራ የማከምንም ሁኔታ አሲዳማ መሬት ያላቸው አርሶ አደሮች እንዴት ያንን መሬት ወደ ለምነቱን አስተካክለው መጠቀም እንዳለባቸው ኖራ የሚታከምበትንም ሁኔታ እያከሙ እያረሱ እንደሆነ ያየንበትም ሁኔታ አለ። አርሶ አደራችን በየአካባቢው የሜካናይዜሽን ስራ ማስለመድ አለብን ብለን በተለይም በተለምዶ በበሬ ከሚታረሰው ውጪ ትራክተር ያሉ አማራጮችን መጠቀም አለብን ብለን ታሳቢ አድርገን ከወላይታ ልማት ማህበር ጋር አንድ ላይ ሆነን ወደ 120 ሺህ አካባቢ ገንዘብ ለወላይታ ልማት ማህበር ገቢ አድርገን አንዱ የትራክተር እርሻ ጉልበት ይቆጥባል፣ የሰው ኃይል ይቀንሳል። ከዛም አልፎ አርሶ አደሩ በትንሽ ገንዘብ ብዙ ማሳ እንዲያለማ እድል ይፈጥራል። በአንድ በኩል ወደ ሜካናይዜሽን አርሶ አደራችን እያሸጋገርን ያለንበት ሁኔታ እንዳለ ነው የሚያሳየው። በሌላ መልኩ ደግሞ አሁን ይሄ እዚህ አካባቢ በቆሎ ይታረሳል፣ በቆሎ ይዘራል ከተባለ የክላስተር ግብርናው ነው ተግባራዊ የምናደርገው። ስለዚህ በአንድ ክላስተር በተመሳሳይ አካባቢ አርሶ አደሮቻችን ምርት አምርቶ ቀጥታ ወደ ገበያ እንዲያወጡና በሂደትም የምግብ ዋስትና ክፍተትን ሸፍኖ ከተረጅነት ወደ ምርታማነት እንዲሸጋገሩ የማድረግ ስራ እየተሰራ ነው ያለው። ከዚህ ቀደም በተከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች ሳቢያ ከቀያቸው ተፈናቅለው አሁን ላይ በተለያዩ መጠለያ ጣቢያዎች የምግብ እርዳታ የሚሹ ወገኖችን ሕይወት ለመታደግ የራስ አቅም ለማሳደግ ታስቦ በወረዳው 52 ሄክታር ላይ የተለያዩ ሰብሎችን የማልማት ስራ መጀመሩ ነው የተገለጸው። ኢትዮጵያም እንደ ክልላችንም እንደ ዞናችንም ባለው አቅጣጫ መሰረት አደጋ ሲከሰት ከራሳችን ጓዳ ለራሳችን እንድናረግ በራስ አቅም ራስን ለመደገፍ የተዘጋጀ ማሳ ነው ይሄ። ስለዚህ በዚህ በልክ የሚዘራ ሰብል አሁን ሊዘራ የማሳ ዝግጅት ስላለቀ በዛ ልክ ለራስ አቅም የሚሆን ሰብል እዚህ ጋር ይዘራል። ከዚህ በፊት ያለሙ ማሳዎችን ለይተን ለጥቅም እንዲውሉ ምርት እንዲሰጡ የማድረግ ስራ ነው። ከዚህ ጋር ተያይዞ ዘንድሮ ወደ 52 ሄክታር ነው እያለማን ያለ ነው ለተረጅነት ብቻ። ከዛ ባሻገር ይሄ ስራ በሁለት አይነት መንገድ ነው የሚሰራው። አንዱ ከዚህ በኋላ ሊከሰቱ የሚችሉ አደጋዎችን በራስ ደረጃ ምላሽ ለመስጠት ተብሎ እህል በአይነት የማሰባሰብ ስራ እየተሰራ ነው ያለው። ይሄ ቦታ አምና ሩዝ ያመረትንበት ነው። ከዚህ የተመረተውን ሩዝ ቀጥታ ወደ ደቡብ ምርጥ ዘር ድርጅት ልከናል። ከዛ ባሻገር በወረዳችን በሁሉም አካባቢ በአይነት ሀብት ከመሰብሰብ አንጻር እስካሁን ወደ 600 ኩንታል እህል ተሰብስቦ አሁን መጋዘን ላይ ነው ያለው። ከዛ ባሻገር ደግሞ በጥሬ ገንዘብም መሰብሰብ አለብን ብለን በታቀደው መነሻ ወደ 3.2 ሚሊዮን አቅደን እስካሁን ባለው ሂደት ወደ 3.4 ሚሊዮን ነው ሰብስበን በአካውንት ላይ ያስቀመጥ ነው። የአርሶ አደሩን ተጠቃሚነት ለማሳደግ በግብርና ቴክኖሎጂ አጠቃቀም ላይ የሚስተዋሉ ውስንነቶችን ለመቅረፍ የተጀመሩ ስራዎች ሊጠናከሩ ይገባል።